ይህንን ምክር ማለት ነው አባት አልነገረም፣ እናት አልነገረችም፣ ወንድም አልነገረም፣ ወይም ደግሞ የቅርብ ጓደኛ አልነገረም። እዚህ ምድር ላይ ማንም ሰው ይህንን ምክር አልነገረም። ግን እኔ እነግርሃለሁ አምስት ህጎች ህይወትን የምትቀይርበት አስተሳሰብን ቢውልድ የምታረግበት። በደንብ አዳምጠኝ። በተለይ መጨረሻው በጣም አስፈላጊ ነው፣ በጣም ኢምፖርታንት ነው። በደንብ ይህን ቪዲዮ ካዳመጥከው እውነቴን ነው የምለው ወንድሜ ህይወት እንደሚለወጥ አልጠራጠርም። ነገር ግን እያንዳንዱን የነገርኩህን ነገር ካረካቸው ማለት ነው። አንደኛው ብዙ ሰው ያወራል፣ ይናገራል፣ እቅድ እንዳለው ፕላን እንዳለው ይናገራል። ነገር ግን አክሽን አያረግም። አክሽን የማታረግ ከሆነ ወንድሜ እየሰማኝ ነው አይደል? አክሽን የማታረግ ከሆነ ምንም ጥቅም የለው። ማሰብ፣ ማቀድ፣ መጻፍ፣ ማንበብ ምንም ጥቅም የለው። ዋናውና ኢምፖርታንት የሆነው ነገር ማለት ነው አክሽን ማድረግ ነው፣ መስራት ነው። ይህንን ሁሉ ጊዜ አስታውስልኝ። አንድ ነገር የሚጀምረው አንድ ነገር ሀ ብሎ ላንተ መፈጠር የሚጀምረው አንተ ስትጀምረው ነው፣ አክሽን ስትሰጠው ነው። ስለዚህ ያንን ነገር አታስበው፣ አታቅደው፣ ተነስ፣ ውጣና አክሽን ሰጠው፣ አርገው፣ ተግብረው። ሁለተኛው ተሸናፊ ነኝ አትበል። አንድ ነገር ልንገርህ፣ አብዛኛውን የምታውቃቸው ስኬታማ የሆኑ ሰዎች፣ አብዛኛውን የምታውቃቸው ቲክቶከሮች፣ ዩቲዩበሮች፣ አብዛኛውን የምታውቃቸው ሰዎች፣ አብዛኛውን የምታውቃቸው ትልቅ ቦታ የደረሱ ሰዎች፣ እነዛ ሰዎች ማለት ነው ደጋግመው ሞክረው ነው፣ ደጋግመው ፌል አድርገው ነው እዛ ቦታ ላይ ደረሱት። 3 ጊዜ 4 ጊዜ ፌል ስላረክ ብቻ 3 ጊዜ 4 ጊዜ ቢዝነስ ስላልሰራ ብቻ ተስፋ መቁረጥ የለብህም። እስክታገኘው ድረስ እስክታሳካው ድረስ ማድረግ ያሉብህን ነገሮች እያረክ መቀጠል ይኖርብሃል። ተሸናፊ ነኝ በቃ ይሄ ነገር ለኔ አይሆንም ብለህ የምታቆም ከሆነ ወንድም እመነኝ ያ ነገር መቼም ላንተ አይፈጠርም። አሁን ባለህበት ቦታ ላይ ነው የምትቀረው። ህይወት ላይ ምንም ነጥብ አይመጣም፣ ምንም ነገር አይፈጠርም። ስለዚህ ብትሸነፍም ባትሸነፍም ያንን ነገር ማድረግን እንዳታቆም። ሶስተኛው አትጠብቅ። ያለህ ጊዜና ያለህ ሰዓት አሁን ነው። ታስታውሳለህ ግን ያንን ነገር እጀምረዋለሁ ምናምን ብለህ እስካሁን ግን አልጀመርኩም። ቆይ በኋላ፣ ቆይ ቀጣይ ሳምንት፣ ቆይ ከአንድ ወር በኋላ፣ ቆይ ከዓመት በኋላ ሰራዋለሁ ብለህ ግን እስካሁን አልጀመርኩም። አንድ ነገር ልንገርህ ወንድሜ፣ አንድ ነገር መስራት ከፈለክ መጀመር ከፈለክ ነገ የሚባል ነገር የለም። ሰዓቱን መች ነው? አሁን ነው። አሁን ይህን ቪዲዮ እየሰማው ከሆነ ወንድሜ ጊዜና ሰዓት አለህ ማለት ነው። ይህንን ቪዲዮ ለመስማት፣ ይህንን ቪዲዮ ላይክ ለማድረግ፣ ኮሜንት ለማድረግ ጊዜ ካለ ያንተን ነገር ለመጀመርም ጊዜ ይኖርሃል። ስለዚህ ፕሊስ ሰበብ አትደርድር። ይህን ቪዲዮ ስክሮል ሳታደርግ ወደ ስራ ግባ። እመነኝ አንድ ቀን ታመሰግነኛለህ። ግን ጊዜና ሰዓት አሁን ነው። ነገ የሚባል ነገር የለም። በኋላ የሚባል ነገር የለም። ቀጣይ ዓመት የሚባል ነገር የለም። ስፖርት መስራት ትፈልጋለህ? አሁን ጀምር። ፕሮጀክት መስራት ትፈልጋለህ? አሁን ጀምር። ገንዘብ ማግኘት ትፈልጋለህ? አሁን ያንን ስራ ጀምረው። በቃ በኋላ የሚባል ነገር የለም። ኤክስኪውዝ እንዳትፈጥር፣ ሰበብ እንዳትደረድር። ሁሉም ነገር የሚፈጠረው አሁን ስትጀምረውና አሁን ስታጠናቀቀው ነው። አንድ ነገር አስታውስልኝ፣ አንድ ነገር ጀምረ በአንድ አይሳካልህ። ኮንሲስተንሲ ይፈልጋል። ስለዚህ ትዕግስት ይኖርህ። እለት በእለት ከጊዜ በኋላ ያ ነገር ወደ አንተ እየመጣ ለአንተ የተሳካልህ ይመጣል። ስለዚህ ፕሊስ አሁን ጀምርና ቀጥለው። አራተኛው ኔጌቲቭ የሆኑ ሰዎችን አስወግድ። እስቲ ቆም ብለህ አስብ። እስቲ ወደኋላ ምን ያህል ሰዎች ናቸው ህይወት ውስጥ ያሉት ኔጌቲቭ የሆኑ ሰዎች? በምትሰራው ነገር ሙድ የሚይዙብህ፣ ስፖርት ስትሰራ ሙድ ይዙብሃል፣ ፕሮጀክትን ስትጀምር ሙድ ይዙብሃል፣ ቪዲዮ ቲክቶክ ላይ ስትለቅ ሙድ ይዙብሃል፣ በምታወራው ነገር ሙድ ይዙብሃል፣ በምታስበው በምታቀደው ነገር ይስቁብሃል። ችግሩ ያለው እኮ እነሱ ጋር አይደለም፣ ችግሩ ያለው አንተ ጋር ነው። እንደዚህ አይነት ኔጌቲቭ ሰዎች ህይወት ውስጥ ያሉ አንተ ግን ልታስወግዳቸው አልቻልክም። ችግሩ ያለው አየህ አንተ ጋር ነው። እነዛን ሰዎች ማለት ነው አሁኑኑ ከህይወት አስወጣቸው። አሁኑኑ ማለት ነው። እነዚህ ሰዎች ከህይወት የማትሳወጣቸው ከሆነ ማለት ነው መቼም ቢሆን ማለት ነው ህይወት አይስተካከልም። መቼም ያን የምታስበውን ፕሮጀክት አትጀምረውም። መቼም ያን የምታቀደውን ነገር ልትጀምር አትችልም። ለምን? ኔጌቲቭ የሆኑ ሰዎች አሉ። እነዛ ሰዎች የማትሰወግዳቸው ከሆነ በፍጹም ደስተኛም ልትሆንም አትችልም ወንድሜ። ፕሊስ እነዛን ሰዎች አሁኑኑ ከህይወት አስወጣቸው። አሁኑኑ። ምንም አያረጉልህም፣ ምንም አይጠቅሙልህም። ህይወትን እንደ አዲስ መጀመር ከፈለክ፣ ጤነኛውን አስተሳሰብ እንዲኖር ከፈለክ ማለት ነው ኔጌቲቭ የሆኑ ሰዎችን አስወግድ። ሙድ የሚይዙብህን የሚስቁብህን ሰዎች ከታርጋቸው። አምስተኛው ሰዎችን ተግባባ። ብቸኝነት በጣም መጥፎ የሆነ ነገር ነው። ፍቅረኛ ከፈለክ ሂድና የምትወዳትን ልጅ አግኛት። ጓደኞች ከፈለክ ኔጌቲቭ ያሉ ሰዎችን ፈልግ። አንተን የሚያበረታቱን፣ የሚያግዙን፣ እቅድን ፕላንን ከፍ የሚያደርጉልን ሰዎች።
ብቻ ባጭሩ የሚጠቅሙህን ሰዎች ለህይወት ኢምፖርታንት ናቸው የምትላቸውን ሰዎች መቅረብ ይኖርብሃል። ሰዎችን የማትቀርብ ከሆነ ማለት ነው ወንድሜ የብቸኝነት ላይፍ ውስጥ ትገባለህ። ብቻህን ከሆንክ ደግሞ ነገሮች ለማድረግ ይከብዳል። ግዴታ ሰው ያስፈልጋል። ስለዚህ የሚያስፈልጉን የሚጠቅሙን ሰዎች መቅረብ ይኖርብሃል። ይሄ መልእክት እንደጠቀመ አልጠራጠርም። ግን አንድ ችግር አለብህ። እሱም ምንድነው? ይሄ መልእክት ከሰማ በኋላ ምንም አክሽን አታደርግም። ትረሳዋለህ ከአንድ ከሁለት ቀን በኋላ። ግን አንድ ነገር ልንገር ወንድሜ፣ በህይወት የምትቀልደው አንተ ነህ። ፕሊስ የማይጠቅሙን ቪዲዮዎች መመልከትን አቁም። ቲክቶክ ላይም ዩቲዩብ ላይም ወይም ደግሞ ዌብሳይቶች ላይም እነሱ ነገሮች አቁምና የሚጠቅምህን ነገሮች መመልከት ጀምር። የሚጠቅምህን ነገር ጀምረው፣ አርገው፣ ተግብረው። ያኔ ታመሰግነኛለህ። ግን ወንድሜ ጀምር።